ከፈለክ ከኔ ምንም ነገር መደበቃችም ታውቂያለሽ? ምንድነው? አሁን ምርጫ ያለሽ አይመስለኝም። ስክሪፕቶ ብሰጥሽ ጥሩ ይመስለኛል። ትሰማኛለህ? በምንም አይነት መንገድ ቢሆን ይሄንን ብር አታገኘው። እህትሽን ለቄራ ባቀርባት ይኸውልህ፣ ትሰማኛለህ? እህቴን አንድ ነገር ብታደርጋት ውይ ፈራው። ምን ይሻለኛል? ሰይጣን አውሬ ነህ። እሺ ጎበዝ ልጅ። አሁን ገና ማንነቴን ያወቅሽ ይመስለኛል። ትንሽ ያስቸገርሽኝ ጭካኔን የረሳሽው ስለመሰለኝ ነው። በያውን ቶሎ ብለሽ ፈርሚ። አልፈርምም። ይህንን እህቴን ለማዳን የከፈልኩት ዋጋ ነው። እህቴ ታክማ ትድናለሽ ብዬ እስከ ዛሬ ድረስ የለፋሁበትን ገንዘብ አሳልፌ አልሰጥም። አልፈርምም። አላስገድሽም። ለሕክምና ያስቀመጥሽውን ብር ለቀብሯ ታውያለሽ። አንተ ጨካኝ እርጉም! እህቴን ጫማ እንዳነካት። እሺ እሺ። ከትንሽ ሰዓት በኋላ ከዚህ ትወጫለሽ። ግን የምትደርሺው የእህትሽ ለቅሶ ላይ ነው። ቆይ እንዴ! ናቲ ነው። አሁን ምንድን ነው የምላት? አለምኝ በቃ አታንሳ አባዬ። ሄሎ ትሁት ጋር ነኝ። ናቲን እኔ እንጃ ወደ ስራ ሄዷል መሰለኝ። እመጣለሁ። ትንሽ ብቻ ነው የምቆየው። እሺ ቻው። ምን አለች? ናቲስ ነው የምትለኝ? እሺ ቶሎ እንሂድ በቃ የሆነ ነገር እንዳይፈጠር አባዬ። ነገ ሲያንቺ ዕጣ ይሄ እንደማይሆን በምን እርግጠኛ ነሽ? የኔ ልጅ አሁን ነፃ ነኝ ብለሽ ነው እንደዚህ የምታስቢው? አስሮሻል እኮ። ገዜ ለማንም አይመለስም። አሁን ቤትን ብታድኛ ቀጣይ ደግሞ በቤት ቦታ ብትተኪው አንቺ ነሽ። እንዴ እኔ ምን ስላደረኩኝ ነው ደግሞ እንደዚህ የሚያደርገኝ? ትሁቴ ለፖሊስ መደወል አለብን። ከዚህ በላይ እኛን መበደል አይችልም። እንዴ አባዬ ለፖሊስ መደወል አንችልም። እንደዛ ካደረግን እኮ የቤቲን ህይወት አደጋ ላይ ነው የምንጥለው። የምን ችግር ነው? ምን ትሆናለች? ባለሜ ጉዳይ ላይ እኮ እጁ አለበት። በዛ ላይ ደግሞ በማጭበርበር ብለው ቢያስሯትስ? ኧረ እባክሽ የኔ ልጅ ከዚህ በላይ ለሰዎች አትጨነቂ። ይበቃሻል። መቼ ነው ሰላማዊ ህይወትሽን መኖር የምትጀምሪው? ለማንኛውም ቶሎ እንሂድና በኋላ እናወራለን። ናቲ ሎኬሽን ልካለሁ ብሎ ነበር። ላከልህ እንዴ? አዎ ከፍል ቶሎ በይ ፈርሚ። እዚህ ላይ ቶሎ እባክሽን፣ ጊዜን አትወስጂብኝ። ቶሎ በይ ፈርሚ እና እንትን እንበል። እባክህ ገዜ ህልሜን አትንጠቀኝ። እህቴ ቆማ ስትሄድ ነው ማየት የምፈልገው። እና ቶሎ በይና ፈርሚያ። አፍጠኝ እያልኩሽ ነው። አትሰሚም እንዴ? ይህንን ወረቀት መፈረም አልፈልግም። እየቀለድሽ ነው እንዴ? አይ አልቀለድኩም። እውነታውን የነገርኩ። እዚህ ወረቀት ላይ አልፈርምም። አትፈርሚም? ማን አይዞሽ እንዳለች
ምን ተማምነሽ ነው? እስኪ እናያለን። ፍታኝ ሰውዬ፣ መጨረሻውን አጨብጭቤ ልቀበል። ያድነኛል የምትይው አብሮ አደግሽ መጣ መሰለኝ። እኔ ምን ልታደርገኝ እንደምትችል በደንብ አውቃለሁ። መቼም ያድነኛል ብለሽ እየጠበቅሽ ነው አይደል? አንተ ግን ውስጥ ትልቅ ፍርሃት ተሸክሟል። አየሁ አይደል? ልጅ እንኳን ሊያድነኝ መጣ። እስኪ ከሱ እንኳን ትንሽ ተማር። አፍሽን ዝጊ። በጣም ጎዳኸው ነው። ሻው ምንድን ነው የምላት? ወይዬ ህይወቴ ደህና ነኝ። አንቺስ? አረ ምንም ደህና ነኝ። ስራ ትንሽ በዝቶብኝ ነው፣ ይቅርታ። እንዴ ምንም አልሆነችም። ቆይ የኔ መጥፋት ከሷ ጋር ምን ያገናኘዋል? አረ ተይ ህይወቴ፣ ደህና አርፋ ስራዋን እየሰራች ያለች እህትሽ ላይ አታሟርችባት። አንቺ ተረጋጊ የኔ ፍቅር። እህትሽ ስራ ስለበዛባት እንጂ እኮ እሷ ምንም የሆነችው ነገር የለም። ምን? ለምን? ማለቴ እሺ አንድ ነገር እናደርግ። እኔ ነገ ፈልጌ ካላገናኘሁሽ ተመጫለሽ። በጣም እርግጠኛ ነኝ ነገ አገናኝሻለሁ። እወድሻለሁ። ፈጣሪ ሆይ ቆይሻው ምንድን ነው የማደርገው? ሎኬሽኑ የሚያሳየው ይሄንን ነው። ይሄ ነው መሰለኝ ቤቱ። እና ታዲያ ቶሎ እንግባ። ተረጋጊ የኔ ልጅ። እዚህ ውስጥ አንድ ሰው ብቻ ሊኖር አይችልም። ተረጋግተን ተጠንቅቀን ነው መግባት የሚኖርብን። እሺ ታዲያ እንዴት ነው የምንገባው አሁን? ተከተይኝ እንግባ። አይነሳም እንዴ? ይነሳል። ትንሽ እንጠብቀው። ናቲ፣ አንተ ናቲ። ዝም በያችን። ምንድን ነው? ንፋስ በሩን እያንቀሳቀሱ ይሆናል። መጡ አይቼ። ከኔ እጅ ምንም መላክ አያድንሽ። ይሄ ነገር አዳኝ መልአክ ነው መሰለኝ ይመጣልኝ። የትኛውን መልአክ ከኔ እጅ አያስጥልሽ። መልአክ ሰውን ሲያድን አይታይም። የኔ መልአክ ደግሞ በስውር ነው የሚመጣው። ዝም በይ አንቺ ልጅ። አሁን ፈርተሃል አይደል? እኔ ግን አንተን በሆን እፈራ ነበር። እሺ አስበሃል? በዛ ሚስት እስር ቤት ልታስገባ ቆርጣ ተነስታለች። እኔ ደግሞ ሙሉ ሀብትን ወስጃለሁ። ቆይ አንተ ግን መጨረሻ ምን ይሆን?
ነይ ቶሎ ብቻ። ናቲ አንተ ናቲ ጉዴ ናቲ ስማኝ ናቲ አታስቢ ትሁት፣ ምንም አልሆነም፣ ደህና ነው። እራሱ እንዲስት ብቻ ነው የተደረገው። ይህ ሰይጣን የገዛ ልጁ ላይ እንኳን እንደዚህ ይጨክናል እንዴ? እሱ አይደለም ትሁት፣ ይልቃውን ሳይነሳብን ቶሎ እንውጣ። በለው እኔን ለማዳን የሁላ ሰራዊት ተሰብስቧል። ሁላችሁንም አመሰግናለሁ። ይኸውልሽ ቤቲ፣ ያንቺ ያልሆነውን ንብረቶች መልሽ ጥሩ ነው። እሱም መቼም አላደርገው። ታደርጊዋለሽ። የእናቴ ንብረት ነው። ለዛ ነበር እንዴ የምታዳንከኝ? የእናቴ ታሪክ ማንም ላይ እንዲደገም አልፈልግም። ያ ማለት ግን እኛ ከአንቺ ጋር ተስማምተናል ማለት አይደለም። እሱ የራስ ጉዳይ ነው። አሁን እህቴን ሂጅ ማናገር አለብኝ። ሰላም ዋሉ። ቤቢ የሚባል ሲፈልግሽ ነው። እሺ ሰላም ዋሉ። ትሁቴ ከዚህ በኋላ ምንድን ነው የሚሆነው? ቤትን እኛ እንዳዳናት ይሄ ሰውዬ ካወቀ ዝም የሚልሽ ይመስልሻል? አላየኝም እኮ አባዬ፣ አትጨነቅ እባክሽ ትሁቴ። እኔ ላንቺ ተጨንቄያለሁ። ራስሽን ጠብቂ። እሺ አባዬ፣ አታስብ። ሁሌ ችግር አያጣሽም እኔ ልጅ። እኔ ደግሞ ስለ አንቺ መጨነቅ አላቆምም። ስለዚህ ራስሽን መጠበቅ አለብሽ። እሺ አባዬ። ማን ነው እሱ እንዲያደርግ የሚችል? ማን? ናቲ ከመጣ ሁሌም ከጎኑ ማጠፋ ያቺ ትሁት ነው። ግን እሷ እኔ ላይ ደፍራ ይሄን ማድረግ አትችልም። ማን አባቱ ነው ደፍሮ እጅህን እኔ ላይ ያነሳ? ትሁት ደግሞ ደፍራ ይሄን አታደርግ። ወይኔ ገዜ፣ ማን ነው እሱ ደፍሮ እጁን እኔ ላይ የሚሰነዝር? ማን ነው እሱ? እቺ ኮተታም ደግሞ ያመለጠች መስሏት ከሆነ ተሳስታለች። እየተጎተተች እንድትመጣ ነው ማደርጋት። ሄሎ ሄሎ፣ ሂዊዬ ይቅርታ የኔ ቆንጆ፣ በድንገት ነው ፊልድ ስራ ብለው ይጠሩኝ። በዛ ላይ ደግሞ እዛ እንዳልደውልልሽ ኔትወርክ የለም። እንዴ ሂዊ፣ ቆይ ምን ይፈጠራል ብለሽ ነው? ሂዊ እየነገርኩሽ እኮ ነው። ቆይ በምን መንገድ ልደውልልሽ እችላለሁ? ይኸውልሽ ሂዊ፣ እማይሆን ነገር አታውሪ። ይልቅ ቶሎ ተመለሱና ሕክምናውን ጀምሪ። እንዴ ቆይ አንቺ ያምሻል እንዴ?
ለምንድነው ቆይ እንደዚህ የምትዩ እንዴ? እኔ ሰርቼ የለፋውበት ገንዘብ ነው። ይኸውልሽ ህይወት አታናጂ እንዴ። እኔ ላንቺ ነው እኮ እንደዚህ የምደክመው አይደል እንዴ? በእግርሽ ስትራመጂ ለማየት እንደ ጓደኞችሽ እንደ ኩዮችሽ ወተሽ እንድትገቢ። ይኸውልሽ ትሰሚኛለሽ? ይሄን ነገር አላደረግሽም ማለት ደስታዬ ላይ ውሃ እንደቸለሽ ቁጠሪው። እሺ ደህና ዋይ። አይ አሁን እንኳን ደህና ነሽ። እዛ ቦታ የመጣው ብቻዬን ነበርኩ። እውነቱን ንገረኝ፣ ከማን ጋር ነበርክ? እየነገርኩ ነው፣ ብቻዬን ነው የመጣሁት። እና ማን ነው ያዳነ? አላውቅም። ስነቃ እዚህ ሰፈር ነው ራሴን ያገኙት። ቱት አቤት። የት ነበርሽ ዛሬ? እዚሁ ቤት ነበርኩ። መጥቼ ነበር ግን እዚህ አልነበርሽ። አስቤዛ ለመግዛት ወጥቼ ነበር። ያን ጊዜ መጣ ይሆናል። እርግጠኛ ነሽ እንዴ? አዎ በጣም እርግጠኛ ነኝ። አስቤዛ ለመግዛት ካልወጣው በስተቀር 10 አስቀምጣኝ የለ እንዴ? ምን ማድረግ እችላለሁ? እሺ ትንሽ ቀን ብቻ ነው። ከኔ ምንም የሚደበቅ ነገር የለም። ልታድናት ነበር የመጣው? አንተን ነው እኮ እያናገርኩ ያለሁት። ንገረኝ፣ ልታድናት ነው የመጣው? አዎ፣ የእናቴ ዕጣ ማንም እንዲደርሱ አልፈልግም። ራስህ አይደለም እንዴ ገንዘብ ብለህ ራሴ ላይ ቆምከው? ቆይ እኔ በዚህ መንገድ እንድታመጣ ነግሬያለሁ እንዴ? መንገዴ አንተን አይመለከትም። ከፊቴ ባትቆም ጥሩ ነው። አንተ ልጅ ደግሞ ንገራት፣ እኔ ገዜ ነኝ። ማንም ከኔ የሚያመልጥ የለም። ምንድነው እንደዚህ አፍጠምተኝ? ቤት የት ነበርሽ? የእውነት ለስራ ፊልድ እንዳልልሽ አውቃለሁ። ቆይ ምን ማለት ነው? እና ለስራ ካልሄድኩኝ የት ነበርኩኝ? እኔ ምን አውቃለሁ ቤቲ። እኔም ግን በህይወት ሀሳብ እስማማለሁ። የሆነ ነገር ውስጥ ያለሽ ይመስለኛል። ምን ነው ፍቅረኛ ማቾች አሟረታችሁብኝ? ባለቤትሽን አግኝቼ አናግሬው ነበር፣ ግን የሆነ ነገር እንደደበቀኝ ግልጽ ነው። ምንም ሊደብቅህ አይችልም። ይሄ የራስ ሀሳብ ነው። አሁን ደክሞኛል፣ ማረፍ አለብኝ። የእናንተ ሰራተኛ ማን ነበር ስሟ? እሷም ላንቺ በጣም ተጨንቃ ነበር። ገዜን እንዳላገኘው አስጠነቀቀች። ስትመጣ ትደውልልሃለች አለች። እነሱም አንቺ ያለሽበትን እንደማያውቁ ግልጽ ነው። ስለዚህ የሆነ ችግር ውስጥ ነበርሽ ማለት ነው። ቤቢ የሌለ ነገር ነው እያወራ ያለው። አሁን ደክሞኛል፣ ልተኛበት። እዚህ ነው እንደምታድር? አዎ ዛሬ እዚህ ነው ማድረው። እባክህ ከዚህ በላይ ምንም ጥያቄ አትጠይቀኝ። በቃ ማረፍ አለብኝ። እሺ እኔ እንደሆንኩኝ አላወቅም አይደል? ምንም አትጨነቂ፣ አላወቅም። ቢያውቅም ደግሞ ምንም አያመጣም። እንዴ ናቲ፣ ይሄ ሰውዬ ምንም አያመጣም አይባልም። ቀጥታ እኮ አይደለም የሚያጠቃው፣ በምትወደው ሰው ነው የሚመጣበት። እና በእኔ እንዳይመጣብሽ ፈራሽ? ሂድ ወሬኛ። ምንም ብትሆን የምጨነቅ ይመስላል እንዴ? አረ ነው። ለእኔ አትጨነቂም? ምንም አይመስለኝም። ለዛ ነዋ ወደ ውስጥ ልገባ ነው ስልሽ እንደዛ በፍርሃት ስትጮህ የነበረው መስሎ ነው። እባክህ እኔ ምን በወጣኝና ነው ለአንተ የምጨነቀው? ስለምትወጂኝ አንድ ነገር እንዳልሆንብሽ ስለማትፈልጊ ነዋ። ወይ እንዴት ነህ? ቁጭ በል።
ትሁቴ ገዜ በዚህ ነገር እጅሽ እንዳለበት አላወቀም አይደል? አላወቀም አባዬ። ግን ደግሞ ከኔ ተደብቆ የሚቀር ምንም ነገር የለም እያለ ሲያስፈራራኝ ነበር። እባክሽ ተይው፣ ምንም አይፈጠርም፣ አትስጊ። እህቴ ጋር ደውዬ ልጄ እንድትጠብቃትና እንድትከላከልላት ነግሬያታለሁ። መቼም የሰውዬ ቀጥታ ማጥቃት አይችልም፣ በሚወዱት ሰው ነው የሚመጣው። ጥሩ አድርግሽ የኔ ልጅ። ለማንም እንደማይመለስ አድርጎ አሳይቶናል። አባዬ አለሜ እንዴት ናት? ትንሽ ተከፍታለች፣ ግራም ተጋብታለች። የቱን መወሰን እንዳለባት ትጨንቃለች። ወንድሟን አሳልፋ ለመስጠት መጨከን አቅቷታል። አዎ ከባድ ውሳኔ እኮ ነው አባዬ። ትሁቴ የኔ ልጅ። አቤት አባዬ። ቆይ በሰላም መኖር አትፈልጊም እንዴ? እፈልጋለሁ እንጂ። እሺ ከናቲ ጋር ምንድን ነው እያሰባችሁ ያላችሁት? አይ ገና ነው አባዬ፣ ብዙም አላሰብንም። ገናማ አይደለም የኔ ልጅ፣ ትዋደዳላችሁ። ስለዚህ ምንም ገና የሚባል ነገር የለም። እሺ አባዬ አንተ አትጨነቅ፣ እኔ አናግረዋለሁ። እንዴ እኔ እኮ ትልቅ ሰው ነኝ፣ ለምንድን ነው የምትጨነቀው? ሴት ልጅ ናት ህይወቷ መስመር የምታስይዘው። ስለዚህ ለምን አንቺ አታውሪው? እሺ አደርገዋለሁ። የኔ ልጅ እኔ ለአንቺ መጨነቄን አላቆምም። ይልቅ አንቺ በሰላም መኖር ጀምሪና መጨነቅ አላቆም። እሺ አባዬ አደርገዋለሁ። እንዴት ዋልሽ ቤቲ? እንዴት አልኩ? ቤቢ ሰው እየፈለገች ነው በር ላይ። ማን ነው? ባለቤትሽ። በር ላይ ጠብቀኝ ብዬ ነበር እኮ። ስለጠራልኝ አመሰግናለሁ። መሄድ ይችላል። እማዬ ግን እንዴት ናት አባዬ? ራሴ አይደለም ጠይቃት። አልጠይቃትም አባ። ቤተሰብ ልጅ ላይ የማይጨክን ሆነ ያህል ልጅ ደግሞ ቤተሰብ ላይ የመጨከን አቅም አለ። እንደዛ አይደለም አባዬ። እንደዛ ነው እንጂ የኔ ልጅ፣ እንደዛ እንዳይኗ ብሌን የምሳሳለን እናትን ጨክነህ ሳታያት ውላ አታድር ነበር። እና እኔ ልክ አይደለሁም አባዬ? እኔ እኮ እያልኩ ያለሁት ፍትህ መስጠት ላለብሽ ሰው ፍትህ ስጪ ነው ያልኳት። ልክ ነህ። አንዳንዴ መሆን ስላለባቸው ብቻ የሚሆን ነገር የለም። በምትወደው ሰው ሲመጡብህ ይገባሃል። ግን እኮ ጊዜ ያስፈልጋታል የኔ ልጅ። ራሷ አስባበት ትወስን። ከሷ የሚያርቅህ ነጥብ አታድርገው። እሺ አባዬ። የኔ ልጅ በእኔ ሆነብህ፣ ከእናትህ አትሽሽ። ኩርፊያ እንኳን በቅፋ ውስጥ ይሁን፣ በኩርፊያ የምታሳልፈው ደቂቃ ወደፊት ይቆጭሃል። እሺ አባዬ እንሂድ።